ያሳጥረ ነገር እሱ ይያዝልታ ስሜ ማቴዎስ ይባላል። ከኔ ጋር የመጡት አሉ ለምስጋና ቢመጡ ደስ ይላል አሉ። ተነሱ እየነገርኩ ነው። አትውጡ ያለው በጣም ነው መንፈሱ የሚያስቸግሩት። አትውጡ መንፈስን ተባበሩ ታዘዙ ይላል። አይሰማም። ስንጨነቅም አብረን ተጨንቀን ደግሞ ስናመሰግንም አብረን እናመሰግናለን። ክብር ለጌታ ክብር። ሃሌሉያ። ስሜ ማቴዎስ ይባላል። የመጣሁት ከዚህ ሰፈር ከወረገነ ነው። ለኛ የተደረገልን ነገር ዛሬ አራተኛ ቀን ነው። ሰኞ ነው መጣሁት እዚህ አያቶች የኛ አያት ክፍለ ሀገር ታማ በቃ ነፍሷ ሊወጣ ነው፣ ደም ስር ሁሉ ቆሟል አሉ። ከዛ እዚህ ሰፈር ልጆቻቸው ብዙ ልጅ አለ፣ አንድ መኪና የሚሞላ ሰው አለ እዚህ። ግማሹ ስልክ አለው፣ ግማሹ የለው፣ ግማሹ ስራ አለው፣ ስራ የሌለው አለው። ብዙ ሰው አለ። ብዙ ከተማ ላይ ያሉት ሁሉ መጥቷል። ግን እኔ ጋር ተደውሏል። ለሌሎቹ እንዳልደውል ስልክ የለም። ከዛ ቤት መጥቼ ነገርኳቸው። ለሷ ስልክ አለ፣ ተደውልላት እና ተጨነቀ። ማታ ነው የምንሄድበት መንገድ አጣን። ከዛ በኋላ የታሰበን ቀጥታ እዚህ ቤት አሰበን፣ የትም ሳንደውል ማለት ነው። መጀመሪያም የተደረገ እዚህ ቤት ነው፣ የተፈወሰው እዚህ ነው፣ እዚህ ይሻላል ብለን ወደዚህ መጣን እያለቀሰ። በእውነት ነው የምለው በቃ በጣም ደክሞኝ ልወልቅ ደርሼ መንገዱን ዳር እንደዚህ ያልኩ ነው የመጣሁት። በዚህ ዳር መምጣት ስችል በላይ ዳር መጥቼ ነው በዚህ የገባሁት። ስመጣ አፖስትል ጸሎት ላይ ነው የሆነ ልጅ ወጣ፣ ከፈተች፣ ገባን፣ እዚሁ ተኛን መተን። ከዛ አፖስትል መጣ፣ ጸለየ። አሁን ከዚህ ሰዓት አሁን በዚህ ሰዓት የሞት መላእክተኞች ከቤት ወጥተዋል። ከዛ አሜን ብለን ተቀበለን። ብዙ እኮ አይደለም የተባለው፣ አሁን የሞት መላእክተኞች ከቤት ወጥተዋል። እኛም አሜን ብለን ሄደን የቤት ሄዳችሁ ደውሉ ጠይቁት። ደወለን። እንግዲህ ደህና ናቸው አሉ። ደህና ነው ወጥቷል ነገርን። ያንን ቃላት ነገርን። ማንም ይሞት ሰው የለም። ምንም ህልም ቢታዩ የሚሞት ሰው የለም። ደህና ናቸው የሚል ቃል ወጥቷል። አንድ የተናገረው እግዚአብሔር ሁለት ጊዜ አያወራም። በቃ እግዚአብሔር አንድ ተናግሯል፣ ሁለተኛ ቃሉን አይበላም አልኩ። ከዛ ሲነጋ ያው ደህና ናቸው፣ ደም ስራቸው ቆሟል አሉ። በቃ እግዚአብሔር ሁለት አያወራም አልኩ አሁንም በስልክ። ከዛ በኋላ ማታ ላይ ደህና ናቸው አሉ። ደህና ናቸው? አዎ። እስቲ ደህና ናቸው? አዎ። ደህናው ይቀጥላል አልኩ። ሲመሽ አሁንም ደህና ናቸው አሉ። ሲነጋም ደህና ናቸው። አሁን ተነስተው ቁጭ ብለው ምግብ እየበሉ ነው። እራሳቸው ስልክ አውጡ። ካላስቸገርኩ ተነስታችሁ እግዚአብሔር እንድታመሰግኑ ደስ ይለናል። ለእግዚአብሔር ያንሳል። ይሄ እውነት ከልብ ያመሰግንን ነገ ለእናንተ ነው። እናት አባት አለ፣ ብዙ ችግር ያለው ሰው አለ። ምስጋናን አትቀልዱ። ሊሞት የደረሰውን ህይወት ይሰጣል ምስጋና። እውነት እግዚአብሔር ደግሞ እዚህ ቤት የሚሰራው በቃ እኔ ሙሉ ቀን ባወራ እንዲሁም ደጋግሜ ቢመሰክር ደስ ይለኛል። እቺ ህፃን ቆያለ ጌታ ይባረክ። ምን ተባለ? ሐኪም ተወስቶ ኦርዲ አለቀ ብሎ እግርን አስሮ እየጠበቁ ነው። ሞቶን አራፍ ብሎሽ ጌታ ይባረካችሁ። በቃ ይሞታል ብሎ ተስፋ ቆርጦ ቁጭ አለው። ከቁጫ መጥቷል። ያው የሚያክሰው ይልካል ያስባለው። ኦኬ ከሐዋሳ አለው ሄዷል። ከአዲስ አበባ እንግዲህ ሩቅ ስለሆነ አይደለም። ስለዚህ ሁሉም እንትን ብሎ ሐኪም ወደ ቤት ሄዶ ግሉኮስ ተደቅኖ ደማቸው ቆሟል ምናምን ተባለ። ስለዚህ ይሞታሉ። ሞት እየጠበቁ ነው። ስንት ዓመት ናቸው? እንግዲህ ብዙ ልጆች ወልዷል። አመታቸው እንዳላውቅ እነሱ ያውቃሉ። እሱ ታውቃለች። ስታታ ያው አመቷ ቢያንስ 80 ምናምን ከዛ በላይ ነው። ግን አቦ በጣም የምር አሁን እሱ የነገረ ያለው የቀረው ነው። አሁን እንዴት ናቸው? ደህና ናቸው። አሁን ደህና ናቸው እግዚአብሔር ይመስገን። አቦ ራሱ ተዘግቶ ነበረ፣ ተከፈተ። ምግቡ ማትበላም እንደገና ደግሞ ደም ስሯን ቆሟል፣ ራሷን ስታለች እያሉ ነበረ። ግን
አትሞትም የሞት አዋጅ ተገልብጧል አልክ፣ ግን ተገልብጧል። አሁን ቁጭ ብላ ምግቡም የበላች ነው፣ ደህና ነች። አጨብጭቡ ለጌታ ክብር። ከዚህ በኋላ ለገጠር ላሉት እናንተ ትጸልያላችሁ። ከዛ በኋላ እግዚአብሔር ይረዳል በጌታ በኢየሱስ ስም። ለዚህ ነው ሕፃናት ያዙት ያዙት ያዙት። እንኳን ጌታ ረዳችሁ። ደስ ብሎኛል። ጌታ ይባርካችሁ።